ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፋይሉ የአይተ ጌታቸው ረዳን ቃለ መጠይቅ በሚል ርዕስ ያሰፈረውን እንደሚከተለው እናቀርብላችኋለን። አንዳንድ ምስኪን ነፍሶች አለን። ያው እንደ ማንኛውም ኢትዮጵያዊ ሰማሁት ነው ተመለከትኩት ነው የሚባለው። አዎ አየሁት። እና ስለዚህ ሰው ምን አሰብኩ? ዘ ሶል ኦፍ ማን አንደር ሶሻሊዝም የሚለውን የኦስካር ዋይልድ መጣጥፍ ሳነብ ጠብቅ የነበረው ልክ አሁን የማየውን አይተ ጌታቸውን ስለሚመስል ሰው አብላልቶ ይተርክልኛል ብዬ ነበር። ግን መጽሐፉ ያልጠበቅኩት ትርኪ ምርኪ ሆኖብኝ ኩም ብዬ እንደነበር ትዝ አለኝ። ከኦስካር ዋይልድ ርዕስ ተነስቼ ሰፍ ብዬ የነበረው እኔም ራሴ በግል የሚሰማኝ ግግም ባሉና አምባገነንነት በተጸናወታቸው ግራ ዘመም ሶሻሊስቶች እጅ ተጠፍንጋ በምትፍገመገም ሀገር ውስጥ የራሴን የተለየች አስተሳሰብና ትንሽዬ ነፃነት ጠብቄ ለመጓዝ የምውተረተር አንድ የታፈነች መሄጃ ያጣች ነፍስ አድርጌ ራሴን ቆጥር ስለነበር ያንን የመሰለ ሰው ስቃይና ፋንታሲ ለማንበብ ጠብቄ ስለነበርና ያንን ስላላገኘው ነበር። አሁን የአይተ ጌታቸውን ሁኔታ በሙሉ ስመለከትና ያለፈበትንም መንገድ ሳስበው ያን በሶሻሊዝም ውስጥ የተገኘን ሰው ነፍስ ርዕስ ሳልወድ በግድ አስታወሰኝ። ሳስበው የጌታቸው ነፍስ ነፃ ነበረች፣ ነፃ መሆንን ትፈልጋለች። የታወቀለት አንባቢ ነው ጌታቸው። በነገሮች ላይ የራሱን ነፃ አመለካከትም ለመያዝና ለማራመድ የሚሻ ሰው ይመስላል። ራሱንም ሆነ የከበቡትን ሰዎች የሚመለከትበት ሶስተኛ ታዛቢና ነቃፊ አይንም አላጣም። አለማጣቱም ይገርማል። ምክንያቱም ፍጹም ካገዛዙ ሰዎችና የጠፍንጎ ጎሳዊ ፖለቲካቸው መሃል ተመሳስሎ ከመገኘቱ የተነሳ የራሱን ትንሽዬዋን ነፃ ዓለሙን ያላጣ ሰው አይመስልም ነበርና ለጊዜው ይሄን የራሱን ነፃ ሐሳብ ያላጣ ሰው ታዲያ በራሱ አባባል ሚዲዮከሮች ወይም ድኩማኖች ከሚላቸው ጋርዮሽ ቡድንተኞች ጋር ምን አጣመረው መጀመሪያውኑ የሚለውን ጥያቄን ብዘለው መርጣለሁ። ግን የማይታለፍ ከሆነ አንዳንድ ነገሮችን ብቻ አንስቼ ልለፍ። እርሱ አሁን እንደሚነግረን የህወሓት ኢህአዴግ ሥርዓት አጋፋሪዎች እርሱም በሚኒስትርነት ሹመት ሲባርኩት የተጀመረ አይመስለኝም በፓርቲ ተክልተልታይነት ታሪኩ ጅማሮ። ቀደም ብሎም በአስተማሪነት ዕድሜ ዘመኑም በኋላም በውጭ ጉዳይ ሚኒስቴር ውስጥ ሲሰራ ከወያኔ የዋና ሰዎች ስር ጠፍቶ የማያውቅ አጫፋሪ ማሚላቸው ወይም አፋሻ ጎንባሽ ደንበኛቸው ነበር ይመስለኛል። ሲጀመር ራሱ ወደ ሥርዓቱ አጋፋሪዎች የጎተተው ነገርም እርሱ ፈልጎና መርጦ ያልገባበት የመወለድ ዕጣ ፈንታው ያመጣበት አምሮትና ግፊት ይመስለኛል። አቶ ጌታቸው ምናልባትም የትግሬ ዘር ካላቸው ወላጆች ራያ ላይ ተወለደ። ወሎዬም ሆነ አማራም ነበረ። ከዚያ ግን እርሱ ባልወሰነው የ40 ቀን ዕጣ ፈንታ ወደ ትግራይ ተካሎ ራሱን አገኘው። እሱም ምንም ምርጫና አስተዋጽኦ ባላደረገበት የዕድል አጋጣሚ ከአቶ ወደ አይተ ተሸጋገረ። ድንበርተኛ ማንነቱ አንተ ማነህ ምንድነህ ለሚለው ጥያቄ በቂ መልስ ሳይሰጠው ዩኒቨርሲቲ ገባ። ዩኒቨርሲቲ ማለት ደግሞ የሁሉም ኢትዮጵያውያን ደሴት ማለት ነበር። አይተ ጌታቸው በዩኒቨርሲቲ ሳለ አዲስ የተሰጠው የትግሬነት ማንነት ውስጣቸውን ከረበሻቸው መሃል ራሱን ያገኘው አይመስለኝም። እንደ ማንኛውም ተራ ነገር ከነገሩ ሳይጣላም ፍቅር ሳይዞም የተቀበለው ይመስለኛል። ይህ የአዲሱ አይተ ጌታቸው ዝንባሌ አንዳንድ አኳኋኑን በቅርብ የሚከታተሉ አይኖችን ሳያስደስት አልቀረም። ጭንቅላቱን እንደ ፎቶግራፍ አንድ ያየውን ቀርጾ የሚያስቀር እየተባለ እየተደነቀለት የተሳለ ሾተል ጭንቅላት ነበር። አይተ ጌታቸው ይህን ጭንቅላቱንና አዲሱን ትግራዋይ ማንነቱን ተጠቅሞ በአካዳሚክ ካሪየር ለመመንደግ ካምፓስ በኋላ ምን ማድረግ እንዳለበት በሚያውጠነጥንበት ትክክለኛ ጊዜ ላይ የዕድል በር ካለበት ድረስ መጥታ ዕድሉን በረገደችለት። በህወሓት የትጥቅ ትግል ዘመን ከነ ሕክምና ዶክተሯ ሚስቱ ወደ ትግራይ መጥቶ በሙያውና በገንዘቡ ከወያኔ ጋር ሲታገል የኖረው ሬይ ዊተን የተባለው በአሜሪካ የታወቀ የሕግ ጠበቃ በኢትዮጵያ ያሉ የሕግ ትምህርት ቤቶችን የሚያስገነዳ አዲሱ ሎ ስኩል በመቀሌ ዩኒቨርሲቲ እንዲቋቋም በባለጊዜዎቹ ሙሉ ስልጣን ፈቃድ ተሰጥቶት አዲስ ብሩህ መምህራን ሲመለምል የተቀባበለውን አይተ ጌታቸው ከነተሳለው ጭንቅላቱ አገኘው። አይተ ጌታቸው ለመቀሌ ዩኒቨርሲቲው ሚሽን ፐርፌክት ማች፣ ሁሉንም መስፈርት ያሟላ ተፈላጊ እጩ ሆነ ተገኘ። ጥሩ ጭንቅላት አለው፣ ነፃ ነፍስ አለው፣ ለማደግና ለማወቅ ያወቀውንም በተግባር ለማሳየት የጓጓ ትኩስ ኃይል አለው። ያለፈው የአማራነት አሻራ በላዩ ላይ ተፈልጎ አይገኝም። ዘሩ የትግሬ ክልሉም ትግራይ ነው። የፖለቲካ ኮተት የለበትም። አሜሪካዊው ሬይ ዊተን ይህንን የትግሬ ጭንቅላት ተስገብግቦ ወሰደው ወደ መቀሌ። ሳስበው የአይተ ጌታቸው የወያኔነት ጉዞ የጸነሰውም አሁንም ለሁለተኛ ጊዜ ባላሰበው የመቀሌ ነዋሪነትና
የወያኔ ሰዎች ጉርብትናና ወዳጅነት የተነሳ ይመስለኛል አስተማሪያቸው ሆነ አልኮል አጣጫቸውም ሆነ በትግርኛ የሚናገር ይግደለኝ ባዮች ናቸውና ፍቅራቸውን ከአይተጌታቸው ጋር አደሩት። በዚያ ላይ የወያኔ ቀደምቶች ዱርዬና ፊት ለፊት ተናጋሪ የሆነች ነፍስ ስብልታቸው ነች። ይማረካቸዋል። አይተጌታቸው ማረካቸው። እነሱ ደግሞ በስኮላርሺፕና በማጫፈር ባረኩት። ትምህርቱን ጨርሶ ሲመጣ ሳስበው የወያኔ አባቶች አይተጌታቸውን የራያን ትኩሳት የበዛበት ፖለቲካ የሚያስታግስላቸው ጥሩ አማርኛ፣ ትግርኛ፣ እንግሊዝኛ ተናጋሪ ካድሬ እንደሚያገኙ ያመኑ ይመስለኛል። አስጠጉት። እሱም ራሱን ገልጦ ደካማ ጎኖቹን ገልጾ ከቨርነለቢሊቲው እንደ ኢየሱስ እጁን ዘርግቶ ገባላቸው። አደጋ የማያመጣባቸው መሆኑን ካረጋገጡ በኋላ ጥቅሙ የተጠበቀለት የፓርቲው ቲንክ ታንክ ቢያደርጉት የሚሻል መሆኑን ያመኑ ወይ ያሳመናቸው ይመስለኛል። ጭንቅላቱ፣ ፍልስፍናው፣ ራእዩ እየተባለ በህወሓት ሰዎች የሚዳነቅለትንና መንግስቱ ኃይለማርያም ቪምቶ በጠርሙስ ባፈነዳበት አደባባይ የስኩዌር ጋርደን ስር ትልቅ የምስራቅ አፍሪካ የሰላም ኢንስቲትዩት በሚል አዳራሽ ቢሮ ወደ ተሰጠው እና ወጣት የካድሬ ግራጁዌቶችን ሰብስበው በሸራተን ውስኪ አንጀቱን ማራስ ወደሚወደው ወደ ታላቁ የወያኔ ወአሜሪካ ፕሮፌሰር ክንፈ አብርሃ አርአያውን እንዲከተልና ብራኬው እንዲያድርበት በአካዳሚነት የላኩት ይመስለኛል አይተን ወደ አዲስ አበባ። እነዚህ ሁሉ ወከባዎችና የጫጉላ ሽርሽሮች ወቅት አይተጌታቸው ትክክለኛውን የህወሓትነትን አባሎቹን በፓርቲ ካቴና ጠፍንጎ የሚይዝበትን የማዕከላዊነት መርህ በተግባር የቀመሰው አይመስለኝም። አይተጌታቸው አንደኛ አካዳሚክ ሰው ነው። ሁለተኛ ፓርቲውን አሞራ በሰማይ ሳይሽ ዋለ እያለው ዙሪያውን እየተሽከረከረ ቡና ሲያጣጣና ፍንጥቅጣቂ መረቁን ሲቋደስ የቆየ እንጂ በፓርቲ ጉዳዮች ስብሰባ ተቀምጦ ሲወሰንና ሲጠረንፍ የኖረ ካድሬ አልነበረም። ሶስተኛ ነገር ራሱን ለነ ክንፈ አብርሃና ለነ ስዩም መስፍን ለነ ካሳ ገብረ እግዚአብሔር የምስራቅ አፍሪካን ፖለቲካና ኢኮኖሚ እየተነተነ ጥናታዊ ጽሑፍ ለማቀበል ያህል እንጂ አምኖበት የሥርዓቱ ቋሚ ተሰላፊ የሙሉ ጊዜ ፖለቲከኛ የመሆን ህልም የነበረው አይመስለኝም። ሰምሃል መለስ በቅርቡ ባደረገችው ቃለ መጠይቅ አይተጌታቸው በትግራይ አስተዳዳሪነቱ የገጠመውን ችግር መንስኤ ስታብራራ እንደሚመስለኝ ጌታቸው በቀጥታ ከአካዳሚክ ባክግራውንድ ወደ ፓርቲው አመራርነት የተቀላቀለው ለፓርቲው ዝቅተኛ የወረዳና የካድሬ አሰራር እንግዳ የሆነ የውጭ ሰው ነው። ስለ ፓርቲው ውስጣዊ ባህሪና ስለሚጓዝበት ነባር አካሄድም ልምዱ የለውም። እሱ ከላይ ወደ ታች ለመምራት ሲሞክር እነሱ ደግሞ ከታች ወደ ላይ አሳድመው አፈናቀሉት ነበር ያለችው። አታያዋ ትክክል ይመስለኛል። አይተጌታቸው በፓርቲው ጽህፈት ቤቶችና ሰዎች አካባቢ ያንዣበበ ሲቆይ እና ሚዲዮከሮች ብሎ የጠራቸውን የፓርቲው ወፈ ሰማይ ጨዋ መንጎች ሲመለከት በራሱ ከፍ ያለ መተማመን ያደረበት ይመስለኛል። ኦፊስ ለመያዝ አላንስም፣ ለስልጣን ሎቢ ማድረግ አለብኝ ብሎ የተነሳሳ ይመስለኛል። በአንድ ወቅት የአገሩ ልጅ ዛዲግ አብርሃ ህወሓትነቱንና የትግራዋይነቱን ታርጋ ከላይ አሽቀንጥሮ ጥሎ አማራ መሆኑን ባወጀበትና የብልጽግና ተሿሚ ሆኖ በቀጠለበት ወቅት አይተጌታቸው በጉዳዩ ላይ በቃለ መጠይቅ አስተያየቱን ሲሰጥ የተናገራትን አባባል እዚህ ላይ ላንሳ። አይተጌታቸው ዛዲግ አብርሃን የገለጸው በህወሓት ውስጥ የተመኘውንና ይገባኛል ብሎ ያሰበውን ያህል ስልጣን ሊያገኝ ስላልቻለ የተበሳጨ የዋህ የስልጣን ተስፈኛ አድርጎ ነበር። ከዚያ ራሱን ምሳሌ አድርጎ በማቅረብ የሚከተለውን አብራራላት ለጋዜጠኛዋ። ስልጣን ለማግኘት እኮ ዝም ብለሽ አይደለም፣ ትልልቆቹን ሰዎች ተጠግተሽ ሎቢ ማድረግ አለብሽ። ስለ ራስሽ ፕሮሞሽን መስራት አለብሽ እንጂ ዝም ብለሽ ስለፈለግ ስልጣን አንቺ ጋር አይመጣም። የዛዲግ ብስጭትና ራሱን ከሌሎች ጋር ማነጻጸር ወዘተ እነዚህ ነገሮች ጠንቅቆ ካለማወቅ የመነጨ ይመስለኛል እንጂ ዛዲግን በማንነቱ የገፋው ወይ የተለየ መድሎ በእርሱ ላይ ያደረሰበት አካል እንደሌለ እኔ ራሴ አፌም ሞልቼ ልነግርሽ እችላለሁ። በነገራችን ላይ ይህም መጥቀስ ላያስፈልገኝ ይችላል፣ ግን ካስፈለገሽ ከዛዲግ ጋር የቅርብ ቤተሰብም እኮ ነን። ዘመዴ ነው ዛዲግ። በፈገግታ ተሞልቶ ነው ይህንን ለስልጣን ሎቢንግ ስልት ለጋዜጠኛዋ የሚያብራራው አይተጌታቸው። ከዚህ በመነሳት ወደ ህወሓት የኢህአዴግ ፖለቲካ ወደሚያስገኘው የሙሉ ጊዜ ጥቅሞች የተሳበቁ አይተጌታቸው ወደ ፖለቲካ ወንበሮች መማተር ሲጀምር በነበረው ብሩህ ጭንቅላት ላይ ጮሌነትንም ደርቦ የተላበሰ እንደመጣ እናስተውላለን። አይተጌታቸው ሁላችንም በአደባባይ በምናውቀው መልኩ በተለይ በድረ መለስ ዜናዊ ዘመን ወያኔ ኢህአዴግ ጭንቅላት ያላቸውን መለስን የሚተኩ ታማኝ ጭፍሮችን ከፓርቲው የካንጋሮ ከረጢት እየመዘዙ ወደፊት የማሰለፍ በጀመሩበት ወቅት ወደፊት እንዲመጣ የተደረገ እግረ መንገዱንም የስም ሞክሼው የሆነውን ጌታቸው ረዳ የሚባለውን የወያኔ ተቃዋሚ ስም ለማረሳሳትና በአዲሱ አይተጌታቸው ረዳ የስም ላጲስ ለመፋቅ
በአንድ ድንጋይ ሁለት ወፍ ለመምታት የተጠቀሙበት አስገራሚ ሰው ሆኖ የመጣ ሰው ይመስለኛል። አይተ ጌታቸው በእነዚህ ወቅቶች ታማኝነቱንና የፊት መሪነቱን ለቦታው ላጩት የወያኔ አባቶች ለማረጋገጥ ሲል ምናልባትም ለራሱ በግሉ ሊያስቀው ወይ ሊያስደነግጠው በሚችል ደረጃ ከስብሐት ነጋ በላይ ስብሐት ነጋ፣ ከስዩም መስፍን በላይ ስዩም መስፍን፣ ከሞንጆሪኖ በላይ ሞንጆሪኖ እና ከሬድዋን በላይ ሬድዋን ሆኖ የራሱን ያገኘው ይመስለኛል። የስልጣን ፈረስ እንዲህ ነው። አንዴ ከወጣህበት ወደ የት እንደሚያደርስ አታውቅም። መውረድ የለም መጋለብ ነው። የአይተ ጌታቸው ስልጣን ግልቢያ ሄዶ በመጨረሻ ፍጹም ወዳላበሰው ወደ ቆላ ተንቤን ወስዶት ቁጭ አለ። አይተ ጌታቸው በቆላ ተንቤን የተገኘበትን ሁኔታ ወደ ኋላ መለስ ብሎ ሲያስበው እምባ የቀደመው ይመስለኛል። በትናንቱ ቃለ መጠይቁ ላይ የድንጋይ ዘመን እንዲቅርብ ነው ለካ ብዬ በዳይሪዬ ላይ ጻፍኩኝ ሲል ይናገራል። አይተ ጌታቸው እንዲህ ሲል አለማየሁ ገላጋይ ከቆዳዎት ይምከሩ ትሞታለህ በሚል ምዕራፍ ስር በኃይለ ማርያም ደሳለኝ የሥልጣን ማብቂያ ዘመን ላይ ባሳተመው መለያየት ሞት ነው በተሰኘው መጽሐፉ የገለጸውን አጋግ የተባለ ጥንታዊ ንጉሥ አስታወሰኝ። የብሉይ ኪዳኑ የአማሌቅ ንጉሥ አጋግ የሌሎች ሞትና ስቃይ የማይሰማው ልበ ደንዳና ነበር። እርሱ የሚዘውረው ሰይፍ ሴቶችን ሁሉ ልጅ አልባ ሲያደርግ ለእርሱ ሞት ተራ ነገር ነበር። ነገር ግን እርሱም ተራው ደርሶት በነቢዩ ሳሙኤል እጅ ሲወድቅ ተንቀጠቀጠ። ሰይፍህ ሴቶችን ልጅ አልባ እንዳደረገች ሁሉ ያንተም እናት በተራዋ ልጅ አልባ ትሆናለች አለው ነቢዩ ሳሙኤል። አጋግ በዚህን ጊዜ ነበር በእውኑ ሞት እንዲመራር ነውን ሲል አንጀት የሚበላ ጥያቄ ሆይ ራሱን ጠየቀ። አጋግ በእርሱ ፊት ለወደቁት አያሌ ሰዎች ሞት እንደዚያ ከባድ መሆኑን እንዴት ሳይረዳ ቀረ? ልቡን እንደዚያ ምን አደነደነው እያለ ይጠይቃል ራሲው አለማየሁ ገላጋይ። እና ብዙዎቻችን በራሳችን እስኪመጣ ድረስ የሌላው ስቃይ የማይሰማን አጋጎች ነን ብሎ ይደመድማል። አይተ ጌታቸውን በስልጣን ፈረስ ሲጋልብ ቆይቶ ቆላ ተንቤን በረሃ ላይ ራሱን ድንጋይ ተደግፎ አገኘውና የድንጋይ ዘመን ለካ እንዲቅርብ ነው ሲል አሰበ። ጻፈም በዳይሪው ላይ። አይተ ጌታቸው ሲናገር ሞት ለኔ ከዚያ በፊት ቁጥር ነበር። የማውቃቸው የቅርብ ሰዎችና ጠባቂዎቼ ሳይቀር መሞት ሲጀምሩ ሞት ቁጥር እንዳልሆነ በጣም ቅርቤ እንደሆነ ገባኝ ይላል። አሰብኩት ርኅራኄ ባላጣ መንፈስ ሆኜ ያ የተሳለ ሰይፍ የበሰለ ጭንቅላቱን ይዞ ወደ መቀሌ ዩኒቨርሲቲ የነጎደው አይተ ጌታቸው በመጨረሻ ራሱን አጋግን ሆኖ አገኘው እና ደነገጠ። ራሱን ተራገመ። የመጣበትን መንገድ ከለሰ እና ኢትስ ናት ኦንሊ ሂዝ ፎልት ይህ ሁሉ ሙሉ በሙሉ የሱ ማለትም የአብይ አህመድ ጥፋት ሊባል አይችልም በማለት ላፕቶፕ ላይ ጻፈ። ባትሪውም ድርግም አለበት። በራሱ አንደበት የተናገረው ነው ይሄ። ጽሑፌን የጀመርኩት ጠብቄ የጠበቅኩትን ባላገኘሁበት የኦስካር ዋይልድ 100 ዓመት ያስቆጠረ መድብል ነው። ዘ ሶል ኦፍ ማን አንደር ሶሻሊዝም የሚለውን ርዕስ በማስታወስ ሳስበው በአይተ ጌታቸው ላይ የደረሰው ጣፈንታ በብዙ አፍሪካውያን ወጣት ተስፈኛ ምሁራን ላይ በድርሃ ቅኝ ግዛት ዘመን ጀምሮ የደረሰ አሳዛኝ ጣፈንታ ነው። የናይጄሪያውን የሥነ ጽሑፍ አድባር የፕሮፌሰር ቺኖ አቼቤን ድርሰት ያነበበ ሰው ሁሉ የሚያገኛቸው ልቦለዳዊ አቀንቃኝ ገጸ ባህሪዎች ከእውነተኛዎቹ አፍሪካውያን ቀቢጸ ተስፈኛ ወጣት ባለጭንቅላቶች እውነተኛ ሕልምና ትራጀዲያዊ ፍጻሜ የተቀዱትን አይተ ጌታቸውን የመሰሉ ገጸ ባህሪያትን ነው። ሳስበው ጌታቸው በሌላ አይነት ሥርዓትና በሌላ ታሪካዊ አውድና ዘመን ውስጥ የተገኘ ሰው ቢሆን ኖሮ ታሪኩና ፍጻሜው ሌላ በሆነ ነበር። ግን መቼት የሚባለው ነገር መርጠነውም ሳንመርጠውም በጣፈንታችን ላይ አይነተኛ ሚና ተጫውቶ ይገኛል። በታፈነና ለምርጫ ኢምንት ዕድል በሚሰጥ ግራ ዘመም አምባገነናዊ ሥርዓት ውስጥ በተወዛገበ የብሔሮች አዋሳኝ ድንበር ላይ ተወልዳ ራሷን ያገኘችው የአይተና የአቶ ጌታቸው ምስኪን ነፍስ በትምህርት ዓለም የተስፈኝነት ጉዞዋን ጀምራ በጨቀየ የሚዲዮኮሮች የድኩማን ፖለቲካ ውስጥ ገብታ ስታቦካ የተገኘች ምስኪን የሦስተኛው ዓለም የቺኖ አቼቤ ኦኮንኮ የተሰኘ አዋቂ የዋህ ግን ሙሰኛና በጥቅም የተሸነፈች ግራ የገባትና ፍጻሜዋ መቀመቅ ያደረሳት አሳዛኝ ነፍስ ትመስለኛለች። አሁን ላይ የአይተ ጌታቸውን ቃለ መጠይቅ እያየው በአንድም ሆነ በሌላ መልኩ ብዙዎቻችንን የዚህን የድኩማኖች ፖለቲካ ሰለባዎች የሆነውን ትውልዶች ዕጣ ፈንታ አስበዋለሁ። ይህ ሰው ጭንቅላቱን አላጣም፣ ኢንዲፔንደንት ጀጅመንቱን አላጣም። ራሱን የሚመለከተውን ሦስተኛውን ታዛቢውን አይኑን አለማጣቱም ገርሞኛል። ራሱን ያያል፣ ሌሎችንም ያያል፣ ሌሎች እርሱን እንደሚያዩትም ያያል። ግን ከባድ እልህ አለችበት። ከገባበትና ካረጠበው የፖለቲካ ዝናም መጠለልን ነፍሱ እሺ ብላ አልተቀበለችውም። የአይተ ጌታቸው ነፍስ ገና በሄደበት ሰልፍ መደባለቅን አልተጸየፈችም።
ገና ግልቢያው አልበቃትም። በፓርቲና በፖለቲካ ስኩዌር ሩት ውስጥ የገባችው ነፃ ነፍስ ነፃነቷን ከማወጅ ይልቅ እንደ ብርድ ልብስ ሞቋታል። አሁንም በሚዲኮሮች ቡልኮ ተጀብኖ ተመሻሽታ ለማዝገብ መርጣለች። ይገርማል። ይህ ሰው ባለው ጭንቅላትና በሚያውቃቸው ወፈ ሰማይ ፈረንጆች አንጻር ይህን ቅርቃር ውስጥ ያስገባውን የዶኩማኖች የጋርዲዮሽ ፖለቲካ ተሰናብቶ የራሱን ሌላ ሕይወት መምራትና የራሱን ሥራ ሰርቶ መኖር አይሳነውም ነበረ። ቢያንስ የከሰረ አስተማሪና ጀማሪ ጠበቃ ሆኖ መሰማራትም ይችላል። አሊያም በኢንተርናሽናል ድርጅቶች ውስጥ ተቀጥሮ መስራት አይሳነውም። ግን መርዙ ልክፍት ነው። ምንጩ ጨርሰ ካልጠጣኸው በእጄ ብሎ አይለቅህም። ሥልጣን የሚሉት የፒሬሪያን ምንጭ በአሌክሳንደር ፖፕ አጠራር ጨርሰ ካልጠጣኸው አቀዥቦ ሳይለቅ አይተውህም መሰል። የአይተ ጌታቸው ነፍስ ምዕራብ ትግራይ፣ ምስራቅ አማራ፣ ደቡብ ወሎ፣ ሰሜን ራያ፣ ከፊል አርማጭሆ፣ አርሚ ሰባ፣ አልቡርሃን፣ ደብረጽዮን፣ ሞንጆሪኖ፣ አብይ አህመድ፣ ሬድዋን፣ ጻድቃን፣ መደመር፣ ሳረ፣ ጠባቂዎቼ፣ ስምረት፣ ቲፒኤፍ፣ ቲፒኤልኤፍ፣ ፋይተ ኢሳያስ፣ አሰብ፣ አስመራ፣ ሰመራ፣ ካራማራ እያለች አላግባብ ወደዚህ ወደዛ እየዘለለች እየተሰቃየች ይመስለኛል። ይህ ሰው ወይ ሁለመናውን ለዲያብሎሱ የብሔር ፖለቲካ የሸጠ ተዘዋዋሪ ያሙቁልኝ ነው። አለበለዚያ ግን ከባድ እልህ ውስጥ የገባ በአፋኝ ስርዓት ውስጥ የገባ ምስኪን አጋግ ነው። እንደኔ ይሄ የገባበት ነገር ቢቀርበት ምን ነበረበት እያልኩ አስባለሁ። የተከበረና የከበረ የሚዲኮሮች አጫፋሪ ከመሆን እንደ ድሮ አሪፍ ተወዳጅ አስተማሪ ሆኖ መኖርን ስለምን ፈራው ይሄ ሰው? መልስ የለኝም። መልስ አጣው። ምናልባት ያዳቆነ ሰይጣን ሳይቀስ አይተውም እንደሚባለው ይሆናል። ይህ ሰው በዚህ በሚወዛወዝበት ፖለቲካ ውስጥ ሰምጦ መቅረትን የመጨረሻ ጣፈንታው አድርጎ ወስኖ ይሆናል። መጨረሻው ይናፍቃል። የኮንኮንና የጋግን መጨረሻ አልመኝለትም፣ ግን በሰላም የሚወጣ አይመስለኝም። አንድዬ ይሁነው። አበቃው። በሬ ለአስተያየት ክፍት ነው። ሸጋ ጊዜ፣ ሸጋ የፈረንጆች አዲስ ዓመት። አሳፍ ኃይሉ